በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር በእያላችሁበት ከሁላችሁ ጋር ይሁን። ውድ የቀለበት ሚዲያ ቤተሰቦች ዛሬ አብይ ጾምን ምክንያት በማድረግ አንድ ኦርቶዶክሳዊ ቤተሰብ መሃል ተገኝተናል። ይህ ቤተሰብ በገና በመደርደር ከአያት ጀምሮ እስከ ልጅ ድረስ በአገልግሎት ላይ ያለ ቤተሰብ ነው። ስለዚህ በገናን በተመለከተ ከዚህ ቤተሰብ ጋር ቆይታ ይኖረናል። ሁላችሁም አብራችሁን እንድትሆኑ በአክብሮት እንጋብዛለን። ሻለቃ መስፍን ካብቲ ይባላለሁ። እዚሁ በኮልፌ ቀራኒዮ ወረዳ 10 ነዋሪ ነኝ። 5 ልጆች አሉኝ። ወደ 13 እና 14 የሚሆኑ ልጆች አሉኝ። በእውነት ይሄንን በገና ድርደራ ለመማር ያስቻለኝ 2 ልጆቼ ናቸው። ጥር 10 ቀንና ጥር 12 ቀን 2010 ዓመተ ምህረት በገና እየደረደሩ ወደ ማደሪያው ሲሄዱ እና ሲመለሱ አይቼ በጣም ተደነቅኩ። እነዚህ ልጆች ማን አስተማራቸው? እንዴት ተማሩ? የከባድ ነገር ነው እንዴት አወቁት እያልኩ በጣም ተደነቅኩ። አሁን ከዚያ በኋላ ጠየቅኳቸው፣ እንዴት ተማራችሁ? እንዴት አወቃችሁ? ይሄን ነገር እኔ ላውቅ አልችልም ብዬብል ትችላለህ አሉ። ድሮ የሚባለው እኔም እንዳባቴ ነው። አሁን ግን እኔስ እንደ ልጆቼ ለምን አልኩና ሞክራለሁ። እሺ ልሞክር አልኩኝ። ሰዋስው ብርሃን ቅዱስ ጳውሎስ ሰንበት ትምህርት ቤት እዛ ተመዘገብኩ። እግዚአብሔር ይስጥልን። በመጀመሪያ እዚህ ድረስ አሰባችሁ ፕሮግራማችሁን ሰዓታችሁን መስዋዕት አድርጋችሁ መጣችሁ ስለጎበኛችሁን በእግዚአብሔር ስም እናመሰግናለን። ስሜ አጸዳ አለሙ እባላለሁ። እዚሁ ኮልፌ ለኳንዳ አካባቢ እየኖርኩ ያለሁት። በአሁኑ ሰዓት 3 ሴቶች ልጆችና የባለ ትዳር ነኝ። መጀመሪያ በገና ሰንበት ትምህርት ቤቱ አገልግሎት ሲሰጥ ሁሉ ጊዜ በልቤ በውስጤ እመኝ ነበር። እንዳጋጣሚ ሆኖ ሰንበት ትምህርት ቤቱ አገልግሎት እንደሚሰጥ እንደሚያስተምር ስሰማ ወደዛ ከባለቤቴ ጋር ተነጋገርንና እሱን በደስታ እንደማር ፈቀደልኝ። ተነጋግረን ከዛ ትምህርቱን ጀመርኩኝ። እኔ ልክ ተምሬ ጨርስ ደግሞ እሱ መማር እንዳለበት ተነጋግረን እሱም ተማረና ከዛ ቀጥሎ የባለቤቴ አባት ይሄን ታሪክ ሲሰሙ እሳቸውም እኛም እንማራለን ብለው አስባችሁ ይተሰንታችሁ ለዚህ መራሃዱ እኛ ማጫፋችሁ በእግዚአብሔር ስም አመሰግናለሁ። ስሜ ሰለሞን መስፍን እባላለሁ። ለቁጥም እንደተገለጸው ባለቤቴ ወይዘሮ አጸደ አለሙ የበገናውን ትምህርት በሰዋስው ብርሃን ቅዱስ ጳውሎስ ገዳም ሰንበት ቤት ይዘጋጅ ነበርና እዛ ኮርሱን በሚገባ አጠናቃ ጨረሰች። ከዛ ያውን መማር እንዳለብኝ ነው ያሳሰበችኝ። እኔም ፈርቼ ነበር ስለሚከብድ አሁን መማር አለብህ አለችኝ። እኔም አመንኩበት። ያው መጀመሪያ እሷ ተማረች። እናትን ማስተማር ያው ሀገር ማስተማር ነው፣ ቤተሰብ ማስተማርና መምራት ነው። እሷም ባለቤቴ እህቴም ያው መሰረት ሆነ ወደ በገና ትምህርቱ ገባሁኝ። እግዚአብሔር ይመስገን። ከዛ በኋላ ደግሞ የእኔ ሁለተኛ ከሷ ተከታይ ከተማርኩ በኋላ ታላቅ እህቴና ወላጅ አባቴ
ወደ በገና ቤተሰቡ ገቡ። ከዛ በኋላ ደግሞ የኛ ሁለት ልጆችና የታላቅ እህቴ ልጅ 3 ሆነው በገናውን ተማሩ። መጨረሻ ላይ ደግሞ የኛ ትንሿ ልጅ በገናውን ተማረችና እንደ እግዚአብሔር ፈቃድ አሁን 8 አለው። ያረድሩ ከምዕመናን ወገን መተው ይሄን አገልግሎት የሚሰጡ ብዙም አናይምና አንዳንድ አገልግሎቶች ላይም እናዩታለን በአገልግሎት ላይ እና እድሜ ሳይገድቡት በሙሉ ተነሳሽነት እንዲያገለግሉ ምንድነው ለእድሜ ኩያዎችስ አባቶች መቼ እናቶች አባቶች መተው በገና ቁጭ ብለው ተምረው በገና ለመደርደር ለማገልገል ብዙ አናይምና እርሶ ጋር ግን በጣም ተለየብን ምንድነው? እንግዲህ ቅድም እንደነገርኩ በእውነት 2010 ዓመተ ምህረት ጥቅምት 10 ነው በተለይ ጥር 10 ነው እንትን ያለኝ እነዛ ሁለት ልጆቼ እንዳልኩ ሲደረደሩ ያየሁ በጣም በአእምሮ ውስጥ ከፍ ያለ ፍቅር አሳደረብኝ። ከዚያ በኋላ እኔ ሳልሞክርም አልኩ ሞከርኩ። ቀደም ሲል መቼም በወታደርነት ያገለግል ነበር ያልነበረው እግዚአብሔር ይመስገን ጥይት መስበትን ቃታ አሁን ጌታ የሚመሰገንበትን በገና እያመሰገንኩ ጌታን እያመሰገንኩ የምኖርበትን ራሱ ጌታ አምላክ ፈቅዶ እንደው የመራኝ በመሆኑ ጌታን ሁሉ ጊዜ አመሰግናለሁ። በገና መደርደር በእውነት እግዚአብሔርን ማመስገን በበገና ከብዙ ነገር ያድናል፣ ከብዙ ነገር ይፈውሳል፣ ብዙ ነገርን ከብዙ ነገር ያርቃል። እርኩስ መንፈስ ማለት ነው። እንደው በእውነት ነው የምለው እንደው ቅር በሚለኝ ጊዜ እንኳን በገና ልጅ እንትን ስለው አእምሮዬ በጠቅላላ ግልጽ ብሎ ይገለጻል እና ህሊናዬ ሁሉ ወደ መንፈሳዊነት እየተመለሰ ደስተኛ ሆኜ ውላለሁ እና በገና በጣም ጥሩ ነው። ቅዱስ ዳዊት በልጅነቱ ጀምሮ ነው በገና መደርደር የጀመረው። በዛም ደግሞ ቅዱስ ተባለ እና የበገና ድርደራ ትልቅ አስተዋጽኦ አለው ስለሆነና ጌታን የምናመሰግንበት ስለሆነ በጣም ደስ የሚያሰኝ ነው። በኔ እድሜ ያሉ አባቶች ይኖራሉ፣ እናቶች ይኖራሉ። በእውነቱ በአሁኑ ጊዜ በገና ከብዙ ነገር ከብዙ መጥፎ ነገር ስለሚያድን ወደ በገና ዝማሬ ጌታን ለማመስገን ቢንቀሳቀሱ ትልቅ እድል ይኖራል፣ ትልቅ ነገር ይሰጣል፣ ትልቅ አስተዋጽኦ ይኖረዋል ብዬ ነው የምገምተው። አሁን የቤቱ ታላቅ በትጋ ነው የምንሄደው። እሷ እንግዲህ ያው ተከትላ ቤተሰቡን ይሄ በገና ቤተሰቡን ተቀላቅላለች። ከሷ ጋር ደግሞ ራሷን ታስተዋውቅና ከዛ እንዴት ያኔ ውስጧም እንደተሰማ እነሱን ስታይ ከዛ እንዴት ወዳገቡት እንዳይገባች ተነግረናለች ማለት ነው። ስሜ ገነት መስፍን እባላለሁ። ወደ በገናው የመጣሁት ያው እንደ አባቴም ወንድሜም እንደተናገረው ባለቤቱ ጀምራ እሱም ጀምረው ባየን ጊዜ በቃኛም ፍላጎቱ ከውስጥ ስለነበረ እኛም ተመዝግበን ትምህርቱን ቀጠልን። ከዛ ያው ቤተሰቡ ተዳረሰ ማለት ነው እና በተለያዩ አገልግሎት ቦታዎች ስንጠራ እየሄድን እያገለገልን በቤትም እንዲሁ አቅማችን እንትን እያልን እያገለገልን እንገኛለን።
እና ለከኔ ኩያ ያለውን ተማሪዎች ምነግራቸው በገና ክፉ መንፈስን ያርቃል ጠንካራሽ ተማሩ እና ደግሞ በገና ስንማር ያ በሌላ ነገር ካልበረታን በበገና እንኳን ልንበረታ እንችላለን እና በበገና እንኳን ከጀመረን በሌላ ትምህርቶች እየበረታን መማር እንችላለን። እንድጀምር ያነሳሱኝ ያው ቀደም እንደተናገሩት ቤተሰቦቼ ናቸው። በገና ደርድረው ሲመጡ ሁሌ ማታ ቁጭ ብለው ሲደረድሩ ያው እኛም እንጓጓለን እና ለምን አንጀምርም ተባብለን ከእህቴ ጋር አወራን። ከዛም አዎ በቃ እንጀምር ተባብለን ለቤተሰብ ተናግረን ጀምረን ያው በሰንበት ትምህርት ቤትም ማገልገል ጀምረናል። አመሰግናለሁ። ስሜ ቤተልሔም ግርማ እባላለሁ። የቤቱ የመጀመሪያ ልጅ ነኝ። እዚህ በገና ትምህርት ውስጥ የገባሁት እህቶቼና ወንድሞቼን አይቼ ነው እና አባቴን አይቼ ነው። ከበፊትም መማር ፈልግ ነበር። ከዛ በሰዋስወ ብርሃን ቅዱስ ጳውሎስ ሰንበት ትምህርት ቤት የበገና ቤተሰብን ተመዘገብን ከሌሎች እህቶቼ ጋር። ከዛም በኋላ አብረን መማር ጀመርን እና ደስ የሚል ቆይታ ነበረን። መምህራችን መምህር ማርቆስ ይባላል። ጥሩ አስተማሪ ነው። በደንብ በሚገባ ምንም ሳይሰስት ዕውቀቱን አስተምሮናል። እኛም እንደ እግዚአብሔር ፈቃድ አገልግሎታችንን በአገልግሎት እየሰጠን ነው። ሰዋስወ ብርሃንን ወክለን ብዙ ቦታዎች እየሄድን እናገለግላለን። ከዚህ ቤተሰብ ብዙ ነገሮችን እንደምትማሩ ተስፋ እናደርጋለን። አሁን ወደ ሁለተኛው የበገና ምስጋና እንሄዳለን። መልካም ቆይታ ይሁንላችሁ።
ሰንፎ ቀረ እንኳን ራቁተከ ተስፋህን ቸገረኝ ተስፋህን ቸገረኝ ዳዊት እንዴት ተማር እባክህ ንገረኝ እባክህ ንገረኝ እባክህ ንገረኝ እኔ ስነሳም አባቴ ካህን ነበረ ቤተሰቦቼ በቤተክርስቲያን ከመሰረቱ ጀምሮ የተጉ ናቸውና በድክመታቸው ዘመን እንኳን ለእግዚአብሔር መልካሙን ጥሩን ተሸክመው ወደ ቤተክርስቲያን ይዘው ይሄዱ ቤተሰቦቼም ሕፃን ሆነን ይዘውን ይሄዱ ለቤተክርስቲያን እስከምን ድረስ ማገልገል እንዳለብን ከቤተሰቦቼ ብዙ ነገሮችን ተምሬያለሁ እግዚአብሔር ይመስገን እዚህም በትዳር ላይ ስመጣ ደግሞ የተባረከ ወንድም ሰለሞንን ስለሰጠኝ እግዚአብሔር ከጎኔ ደጋፊ ልጆቼን አሳድጎ አጥቦ አልብሶ እየረዳኝ ስደክም በቤት ስገባ የሚያስፈልገኝን ከጎኔ በመሆን አይዞሽ በማለት በማገዝ በመተጋገዝ ትዳራችንን በጋራ ነው የምንመራውና ህይወቱ ከባድ ነው እውነት ነው ስራ ላይ ውላለው ስራዬ ትንሽ ከበድ ያለ ቦታ ነው ከህዝብ ጋር የሚያገናኝ ቦታ ነው ያም ሆኖ ግን ስመጣ ደክሞኝ እንኳን ስመጣ በርተሽ ሂጂ እያለ ያበረታታ ወደ ቤተክርስቲያን እንዲሄድ ይረዳኛል እሱም ደግሞ ሰንበት ትምህርት ቤት ያገለገለ ስለሆነ አካባቢያችን ቤተሰቦቻችንም እዚህም በጋብቻ የመጣውበት በክርስትና የጠነከሩና በሃይማኖታቸው የጸኑ ስለነበረ ተክተው ወደ ቤተክርስቲያን እንድንመላለስ እንድንሄድ ያደርጉናልና የቤተክርስቲያን ፍቅሩ ላደለው ማለት ነው እኔ ደካማ ነኝ ሳይገባኝ ነው ወደዚህም ወደ በገናም የመጣሁት አይገባኝም ግን በቸርነቱ ደካማውን የሚያነሳ አምላክ ኃያል አምላክ ነውና ያለን እግዚአብሔር ራሱ አበርትቶኝ ነው ወደዚህ ለጓዝ የቻልኩትና መድከም አለ ጊዜ ማጣት አለ ያም በሆን እየወደኩም እየተነሳው እየቀራውም እየመጣውኝ ወደ ቤቱ እየተመላለስኩ ነው ሲሄድ ደግሞ መምህራኖቼ ማይሰላቹን ቀራችሁ ብለው እንትን ማይሉ ስንጠፋ ፈልገው የሚጠሩን ወንድሞች እነ መምህር ማርቆስ እነ መምህር አማረ እነ መምህር ዳገም እነ አቤኔዘር ሌሎች ብዙ ወንድሞች እንደዘበነ ብዙዎች ናቸው እነሺ እነሱ ያተጉን በስልክም በመደዋወል ለምን ጠፋችሁ ለምን ማን ይመጣል እኛ ካላገለገልን ዛሬ በማለት በጎ ምግባርን ከስር እየገነቡን እንደዛ እንድንገለገል እንድንጠቀም ያደረጉ ስለሆነ እግዚአብሔር ይመስገን ያው ትዳር ከባድ ነው ትግሉም ከባድ ነው ግን ከባድም ቢሆን ደግሞ እግዚአብሔርን ከያዘን ደግሞ ምንም የሚያሳፍረን ነገር የለምና እግዚአብሔር ይመስገን እሱ ወርቶኝ ነው ለዚህ በቃ ነው ያው ቅድም እንደገለጽነው ሷንች የጀመረችው ነው በገና ትምህርቱ ሲጀምር የግድ መደጋገፍም አለብን አሁን በገና ትምህርቱን ጋር ሳትሄድ በዘመናዊ በውጭው በስራ በመንግስት ሰራተኞች ናቸው ለተወጣጣቸው ነው የግድ ትዳር ውስጥ ካለን ድረስ የመደጋገፍ ግዴታ አለብንና እኔ አስተዋውሳለሁ በገና ስትጀምር ራሷን በእንጨት ቀርጻ ሰርታ በቤት ውስጥ ስትደረደር የነበረውና ተማሩ እንደዚህ ነው ያለች እኛንም ተረዳን ነበርና ጥሩ ትጋት ነበር ዳለዛም ትጋት የግድ ዛምሽታን ተመጣጣኝ እስከ 2 ሰዓት ከሩ በተኩ የማምሸት ነገሮች አሉና የግድ ግን የቀደም ገብቼ ከልጆቹም ጋር የሚዘጋጀው ቤት ውስጥ አዘጋጅተን ትዳራችን በቃ ሙሉ ሆኖ ተሸፍኖ ሳስተመጣ ራት ላይ እንድትገባ ለነገ ደግሞ ስራም ዘይተም ስለምንወጣ ያን የማስተካከል ነገር የግድ አላፊነት ወስጄ ያንን አደርግ ነበር ያው እግዚአብሔር ይመስገን ልጆቹም ደግሞ ከስር የሚያሉ ልጆች እዛው እየተንቀሳቀሱ እሷ ደግሞ አሰት ከስራው ያው እዛው ነው የምትገባው ርቀት አለው ስራው ማታ ግን ሰው ብራን ቅዱስ ጳውሎስ
ተምራ ስትመጣ ማምሸት አለ በጣም ይደክማል ከስራው ጋር እንዳለችው ስራው ከበድ ይላልና ከዛም ከመጣች በኋላ ግድ እየተደጋገፈ እንግዲህ ያን ያስተካከለ ነው ያለበት ሁኔታና ጥሩ ነው ያው ግዴታም ስላለ ነው ትዳር ስንል ያው ወደዚህ ህይወትም ስንገባ ወንጌሉ የሚለው ሁለት አካል አንድ ሆኖ ነው የሚለው ነው ሁለቱ አንድ ሆኖ በአንድነት ደግሞ ሁለትነት አንድነት ስላለ የግድ አብረን ተባብረን ተደጋፍረን ነው መስራት ያለብን በዚህም ሲሆን ዋናው ማህበራዊውትና እዛው ሁኔታ ላይ ነው እየሰራና እየተንቀሳቀስን ያለ ነው አሁን አንዳንድ ውጪ ሄዱ ከመጫወት ከመዝናናት ምን ከማለት በግና ተምሮ ጌታን አመስግኖ ጌታን ባርክልኝ ቀድስልኝ ቤተሰብ ልጆቼ ሁሉ አኑርልኝ ብሎ ጸሎት ማድረግ ትልቅ ነገር ነው ትልቅም አስፈላጊ ነገር ነው ስለዚህ አባቶች እናቶች በገና ተምረው ቤተሰባቸውን እንዲያስተምሩ ጌታን በበገና እንዲያመሰግኑ ቢያደርጉ በእውነት ጥሩ ነው ብዬ ነው የምገምተው ብዙ ጊዜ አሁን ለአገልግሎት ወይ ለተለያዩ እዚሁም መድረክ ላይ ስንደረደር አንዳንድ ጊዜ ሰዎችን ስናይ በቃ ትርምስምስ እኔ በጣም ሰው ፊት እንትን ማለት ያለመድኩት ነገር ቢኖር ሰዎች ፊት ወጥቶ መዘመርና መደርደር ነው እና የሰው ፊት በጣም ይከብደኛል እኔ እስካሁንም ልለምደውና ራሴን እንትላል ብቁላል አረግበት ያልቻልኩት ጉዳይ እንደሱ ነውና የመረበሽና የመጨነቅ ችግሮች አሉ ከዛ ትንሽ ቆይቼ ነው ወደ ልቦና የመመለሰው እንደሱ አይነት እንጂ የተለየ ገጠመኝ አለየለኝ ስነኝ ምናምን የጠፋበት ጊዜ የለም ይኖራል አኮ ያን እንዴት ነው ተናነቅ ለምሳሌ የመጀመሪያው ስነኝ ላይ ሊጠፋብ ይችላልና ዝም ብለህ በገናውን ይዘህ እነሱን ታዳምጥና ወደ እነሱ ትገባለህ ብዙ ጊዜ እኔ እንትኔ ራሴን ስለማቀው ከጎኔ ያሉትን እጠብቃለሁ ቁጥሩንም እንትናቸውን ስለመከተል በዛ ብዙ ችግር አይገጠመኝም እንጂ ይሄ ያጋጥማል ዝም ብለን በስሜት አይነት ሲሆን ከፍቅር ነው ምክንያቱም አለው ብዙ አባቶቻችን በገናን ወደ ስሜታቸው እንዲመለሱ ክፉ ነገር ከአእምሮአቸው እንዲወጣ ሲጨነቁ ሲጠበቡ እና ያው ሲመጣ ቁጥሩ በገና ይደረድራሉና እውነትም በገና ሲደረደር ድምጹ ራሱ ቅላጼው ራሱ የለም አሁን በአገራችን ውስጥ ብዙ ጊዜ አሁን ተጀምሯልና እንደ ሌሎች የሙዚቃ መሳሪያዎች ሳይሆን ይሄ የተለየ በቃ ከመጀመሪያው ሰማያዊ ነው በዮሐንስ ራእይም የተገለጸ ነገር አለ በገናን የሚደረዱ ምሻሽ በገና ድምጽ የመሰሉ ይያሉ በራእይ ዮሐንስ በራእዩ በፍጥሙ ደሴት ላይ ያነ ሲጽፍ በገና በሰማይም ያለ ነገር ምድራዊ ሳይሆን በሰማይ ነውና ልንጠቀምበት ልንገለገልበት ይገባል በተለይ አሁን በአገራችን ላይ የምናያቸው የምንሰማው ነገሮች እርስ በርስ መደማመጥ መተሳሰብ ሲገባ እርስ በርስ እየተላለቀን እየተላቀስን እየተሰቃየን የምንኖረው ወደ እግዚአብሔር ካለ መቅረብ ነው እና አሁን ያንን ስል የተሻልኩ ነኝ ማለት ሳይሆን ግን ምንም ቢሆን በተቻለ መጠን ወደ ቅዱስ ቤተክርስቲያናችን ተጠግተን ባለን አቅምና ባለን ችሎታ መሳያግሎታችን መፈጸም መቻል አለብን እደጁ ደርሶ መመለሱ ራሱ ትልቅ በረከት ነው የሚያሰጠው በዚህ ደግሞ በገናው በተለይ አሁን እኔ ሷሶብራን እንግዲህ በአነስተኛ ዋጋ ነው ሲያስተምሩ የነበረው አሁን አነስተኛ ዋጋ ነው እማመሰግናቸው ደብረ ምጣቅ ቅዱስ ፊልጶስ አሁን ጀምሯል ተመጣጣኝ ዋጋ ነው እንደነ አቡነ ተክለሃይማኖት ደብረ ፀሐይ ፊልዶሮ ተክለሃይማኖት ጀምሯልና በተቻለ ተመጣጣኝ ዋጋ ነው ይሄን ያህል በተጋነነ ሳይሆን ከተማ ላይ ጓደኞቻችን ስንት እየከፈሉ እንደሚማሩ እናውቃለንና በተለይ እዚያ አካባቢ ኮልፌ አካባቢ ያሉ ወንድሞችና እህቶች ቤተሰቦችን አባታችን ግን እንደምታዩት ነውና ከፍ ካሉ አዛውንት አባቶቻችንን በተመጣጣኝ ዋጋ ሲሆን መተው ቢማሩ ይቻላል ሰንበቴቱ ክፍት ነው ወደ መጨረሻው ጥያቄ እንሂድ እስኪ ለኛ ለሚመስሉ ኦርቶዶክሳውያን ወንድሞች እህቶች ቤተሰቦች ምንድነው የምታስተላልፉት መልእክት ከናንተ ምን ይሰዱ የሚለውን ነገር እስኪ እሺ እግዚአብሔር ይስጥልን አሁን ዘመናችን ትንሽ ከባድ ጊዜ ነው ሳናውቅ ሃይማኖታችንን ሳንጠቀምበት ሳንገለገልበት ብዙ ነገሮች ያመለጠን በእድሜያችን መልካም ነገር ሳንሰራ የሚያልፍበት ያባከነው ብዙ ጊዜ ስለነበረ
አሁን ግን ቆም ብለን ወደ ልቦናችን ተመልሰን የሚጠቅመንን ነገር በህይወታችንም በመንፈሳችንም ለሰማያዊም ለመንግስተ ሰማያትም የሚያዘጋጀን ነገር ቤተክርስቲያን ዘርግታ ሁሉ ጊዜ እጆቿን ዘርግታ ተጠብቀናለችና ቤተክርስቲያን ብዙ ነገሮች እየፈሰሱ ይገኛሉ ለምሳሌ በገና አንድ መምህር ቆሞ ሲያስተምር መምህር ማርቆስ ለምሳሌ ቆሞ ሲያስተምር 10 ሰው 15 ሰው አሁን እንኳን 20 30 ሰው እየተማረ ነው መጀመሪያ ግን 4 ሰው 5 ሰው እንኳን መጥቶ ቆሞ ቃል እግዚአብሔርን ለማሳወቅ ምን ጊዜም መምህራኖች ወንጌልን ዘርግተው ቃል እግዚአብሔርን ያፈሰሱ ይገኛሉና ያ መሬት ከሚፈስ እኛ ላይ ፈሶ ፍሬ ብናፈራ ስራ ብንሰራበት በጊዜያችን በእድሜያችን ስራ ብንሰራበት ከዛ ውጪ ደግሞ ህይወታችንን ወደ መልካም መንገድ እንዲጓዝ ያደርጋል ክፉ መንፈሶች ከውስጣችን ይጣፉና መልካም ነገሮችን ለመስራት ሁሉ ጊዜ ተክቶ የሰው ልጅ ራሱን በቀናው መንገድ ስለሚመራው መንፈሳዊ ነገር ሁሉ ጊዜ መልካም ነገር ነው የሚያደርገው ሌላው ምንድነው በገና በባህሪው መንፈሳዊ የተባረከ የተቀደሰ የቤተክርስቲያን ዕቃ ስለሆነ በመንካታችን ሳይገባን በመንካታችን እንኳን በእግዚአብሔር ቸርነት በረከቱ ይበዛልናል በቤታችንም እንደው እንደ ቸርነቱ ብንጠቀምበት ቤታችን በበረከት የተሞላ ይሆናል ሁሉ ጊዜ እግዚአብሔር ደስ እንዲሰኝበት ስለሚሆን በተቻለ መጠን ጊዜ ያለው ሰው ጊዜ እንኳን ባይኖረን ጊዜያችንን አመቻችተን መስዋዕት ከፍለን ወደ ቤቱ እየተመላለስን ከቤተክርስቲያን ብዙ የሚወሰዱ ንጹህ ሀብቶች ስላሉ በመንፈሳዊ አገልግሎት ብንጠቀምበት እላለሁ አመሰግናለሁ እኛም እናመሰግናለን ለነበረን ጊዜ ቆይታ ስላከበራችሁን እናመሰግናለን እግዚአብሔር ይስጥልን በቀጣይ ደግሞ ከዚህ በላይ ደግሞ በስታችሁ የቀሩትም ተቀላቅለው ቁጥሩም ጨምሮ እንደምንገናኝ ተስፋ አደርጋለሁ በክፍል 2 ማለት ነውና አሁን ወደ መጨረሻው ምስጋና እንሄዳለን ክብሯት የቀለበት ሚዲያ ቤተሰቦች ዛሬ የነበረን ኦርቶዶክሳዊ ቤተሰብ ጋር የነበረን ቆይታ ይሄን ይመስላል አብራችሁን ስለነበራችሁ እናመሰግናለን አሁን የመጨረሻውን የበገና ምስጋና አብረን እግዚአብሔርን እናመሰግናለን ማለት ነው መልካም ጊዜ ይሁንልን Yeah.
ባንቺ ተንገላታ መድኃኒት ክርስቶስ ባንቺ ተንገላታ ፀሐይ ከለከለች ለመስጠት ብርሃንን ፀሐይ ከለከለች ለመስጠት ብርሃንን ለመሸፈን ብላ የአምላኳ ልቃንን ለመሸፈን ብላ የአምላኳ ልቃንን ሁሉንም ለማድረግ ስልጣን ሲኖረው ሁሉንም ለማድረግ ስልጣን ሲኖረው በመስቀል ተሰቅሎ ፍቅሩን ገለጸው በመስቀል ተሰቅሎ ፍቅሩን ገለጸው ምድረ ቀራንዮ ምድረ ጎልጎታ ምድረ ቀራንዮ ምድረ